ከሁሉም ጀግና ነሽ። እንደው ዝም ብዬ ስስት ልበልሽ አንቺንስ የጠሉ ምንኛ ተጎዱ በውር በድንበሩ መንገድ እየሄዱ የኔ ሴት አለሜ የምትለይብኝ በጣም ይከፋኛል። አንዳንድ ሰዎች ማለት ነው እውነት በአፍንጫ ትወጣለች እና ሩታ ሀብቴ ወንድሟን ማታ ይዛ ስለመጣች ትክክለኛ ወንድምሽ እንደሆነ እናውቃለን። ነገር ግን እስከዛሬ ወይን ነበረ እንደሌሎቹ ለምን በውሸት አልነግጅም ነበረ? ለምንድን ነው እስከዛሬ የደበቅሽው? አንቺ እኮ እውነት ታሪክ ይዘሽ ነው የመጣሽው የምትሉ በጣም ብዙ ኮሜንት አይቻለሁ፣ ብዙ ዩቲዩበሮች አይቻለሁ። አዎ ሩታዬ የእውነት ታሪክ እንጂ የውሸት ታሪክ ጋር አትሞትም። እንደ አበጋዝ አይነቱ ደግሞ የውሸት ታሪክ እህቶች ናቸው እያለ እየቀጠረ ያመጣቸው ድሞርኪ አንድ እህት የለውም። አበጋዝ ማለት እህት የለውም፣ ሁሉም ተቀጣሪ ናቸው። ሀቂቃ ልንገራቸው እንደ ቡታጀራዎች ማንነት እኔ በህይወቴም አይቻላቅም። እኛ ይስሩ ዩቲዩበር ነው ይከፍላቸዋል ይስሩ ብለን እንጂ አብርሽ እስካሁን ድረስ እውነተኛ እህት ሚዲያ አላመጣም። ሀቂቃ ነው የምላችሁ። ተቀጥራ ሩታን ዝቅ ለማድረግና ሩታ የዶላር ሰው ስለሆነች ሰው ስለሚወዳት ዶላር ያገኙባት ልጅ ስለሆነች እንጂ ሲንከባከባት የነበረው እውነተኛ ታሪካቸው ሚዲያ ወጥቶ አያውቅም። እያስመሰለ በሴት ሊመነገድ እንደሚችል እና እንደሚያውቅ እውነቱ ይሄ ነው። ሌላ ነገር እውነት የለም። ሩታን አብርሽ እስካሁን ድረስ እውነተኛ ማንነታቸው ሚዲያ ወጥቶ አያውቅም። ሚዲያ ላይ የምታዩት ሌላ ነው፣ በውስጥ የሚኖረው ሌላ ነው። አብርሽና ሩታ ፈጣሪ ያገናኛቸው፣ ፈጣሪ የሚለያያቸው። ነገር ግን እስካሁን አበጋዝ እውነተኛ እህቶችን ሚዲያ አውጥቶ አያውቅም። ሀቂቃ እመኑ አትመኑ ውሸት ፌክ ነው። አባቱ እናቱ እየተባለ ዝም ብሎ ፌክ ውሸት ይበቃናል። በቃ አትሞኙ፣ የመዳም ቅመሞች አትጃጃሉ። እውነተኛ ወንድሟ ሩታ ትናንትና አምጥታለች። አዎ እስከዛሬ የነበረ የስራ ሰው ነው፣ ጠንካራ ሰራተኛ ነው። ልጅ ጨዋታ ውስጥ አይገባም። ውሸታም አይደሉም፣ ውሸት ውስጥ አይገባም። ይሄ ነው እውነታው። ወንድም አቤት እንዴት ያማረብህ እባክህ ወንድሜ ተራክ ይሄን ጀግና ማለት ነው። እንደ ወንድሟ ስታመጣ ብዙ ሰው አለ። እስቲ አንዳንድ እስቲ በመነጽር ደግሞ አቤት ሳቅ ድብን ያረጋችሁ ምን አባሽ የሚገርም ነው የሚገርም። ደህና ነሽ? ደህና ነኝ ምስገነው። በስንት ጊዜያችን በጣም ቆየና። ወይኔ ባለፈው ነው የተገናኘነው እኮ በእናትህ ያ እዛ ያኔ እንትን እነ ማሚ ጋር ከዛ ውጪ አልተገናኘንም። ከረጅም ጊዜ በኋላ ድጋሚ አንዳንዴ ቤተሰብ ክብር የሌላችሁ ሰዎች እና አንዳንዴ ለራሳችሁ ክብር የሌላችሁ ሰዎች የሩታን ቤተሰቦች ለመሳደብ እና እስከ ዛሬ የት ነበር ወንድም ተብዬው? እስከ ዛሬ የት ነበር የሁሉ ነገር ሲፈጠር? ሩታ ሀብቴ ሲጀመር ብቸኝነት ተሰምቷት አያውቅም። ምርጥ ወደንስ አላት። ጀግና የመዳም ቅመሞች አሏት። አንድ ቀን ተደፍራ አታውቅም። እሺ እንቁ ሰው ማለት ነው። አለቦታው ሲወድቅ ይረክሳልና የማይገባት ቦታ ላይ ስለመጣች እንጂ ሩታ የሚዲያና የዩቲዩብ ሰው አልነበረችም። ጀግና ባል፣ ምርጥ ባል፣ ታማኝ ባል፣ በጣም ራሱን የሚንከባከብ ባልና ሀብታም ምንድል ባል ነው የሚገባት ነበረ። ሀቂቃ ነው የምላችሁ። ዛሬ የልቤን ነው የምናገረው። ላይክ አድርጉት ይሄን ቪዲዮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ብያለሁ። አንዳንዴ ዝምታ እንደ ፍርሃት የምታዩት ነገር አለ። ስናሽቃብጥ ሚዲያው እንድንጫጫ ምናምን ስናሽቃብጥ መናገር የሚሳነን የሚመስላችሁ ሰዎች በጣም አላችሁ። በሩታና በሩታ ቤተሰብ ዞን ማለት ነው። የሩታ ቤተሰብ እየተማረ ሰው ናቸው ስናል በቁም ነገር ነው። ማታ በአንድ ቪዲዮስ መጥቶ እንዴት እንዳረጋችሁ አይታችሁታል። ንግግርን ያስተማራችሁ አነጋገር አንደበትን ያስተማራል እዛ ሰፈር ማለት ነው። ለዶላር ሳይሆን እነሱ በቁም ነገር የሚገዙ ሰዎች ናቸው። ፍሬ ደግሞ ማለት ነው እኛ የመዳም ቅመሞች አንጥላህ፣ ከጠላንህ ታውቀዋለህ። ኃይል አለን እኛ የሩታ ወደንሶች። ማታ ደግሞ ይህን መሰለ ወንድም እያለሽ የት ነበረ እንደዚህ አንደበቱ የሚጣፍጥ እያልክ ነበረ። አዎ ሰው አላት፣ ቤተሰብ አላት። ግን በእሷ ትዳር ከመጀመሪያ የመጣችበትን ባርትና እኛ አንረሳም። እንድገሙ ፍቃደኛ አይደለንም። የመዳም ቅመሞች እኛ ኮሜንታችን ስነ ስርዓት ያስይዛል።
በኮሜንታተርም ሆነ በውስጥም ሆነ እዚህ ተቧካ ነገር ውስጥ ገብተው ርክስ ብለው እንዲታዩ አንፈልግም። ሲቀጥል አሁን አበጋዝ ቤተሰቡን ውርደት እንጂ ያከናነበው ማድረግ አይደለም። በእውነት ነው የምላችሁ። ይመጣል ከዛች ጋር ተስማምተዋል፣ ከሩታ ጋር ተስማምተዋል። ልጁን በጋራ ሰርተው ሊያሳድጉ ግን ቪዲዮ ላይ ደግሞ ከሄርሜላ ጋር እየተላላጠ ይመጣላችኋል። ማን ጥሩ ልብ አለው፣ ማን አሸናፊ ነው፣ ማን ጥሩ አስተሳሰብ አለው ለሚዲያ ለኮሜንታተር ትቻለሁኝ። አብርሽና ሩታ በንትርክ በምናምን እንደዚህ ውጣ ገባ ውስጥ አይገቡም። ከወዳ ህይወታቸው በውስጥ ነው። ፋፊ ምን አለ ትላላችሁ? ሚዲያ ላይ ሩታ ከወዳ ከአብርሽ ጋር ተጣልታ ተጓክሳ የምትመጣ ሴት አይደለችም። ሁሉን ነገር ወታለታለች። እንደፈለግ ሆን ብላ ፈቅዳለች። ስለዚህ አብርሽ ከፈለገው ሴት ጋር የመምጣት መብት አለው። ሄርሜላ አይደለችም፣ ሌላም ሴት ትመጣለች። በአጭር ቀን ጠብቁ። ቀለበት አርግ ምናምን አታሽቃብጡ። አብርሽ ይሄን ህይወቱን የሚተወው የእሱ አድናቂዎች ተው ትክክል አይደለም ብለው እስከሰደቡት ድረስ ከሌላ ሴቶች ማሽቃበጥ አይተውም። ሄርሜላ እኮ አንድ ሄርሜላ ናት። ገና የተሰለፉት ሴቶች አሉ። ይሄ ምንድነው? ተከታዩ የሚፈልገው እንደዚህ አይነት ህይወት ስለሆነ ታማኝነት፣ አንድነት፣ ለትዳር መስዋዕት መክፈልን አይፈልጉም የሱ ተከታዮች ማለት ነው። ስለዚህ ሩታ ከእንዲህ አይነት ህይወቱን አውጣት ለማለት ትፈልጋለሁ። አታገኟትም። ታወዳ ከማንም ሜረም እና ዳኒ ከዷት ሩታን ሄርሜላን ይቅርታ ጠየቋት። ሰው ልጅ ናቸው እኮ ሰው ልጅ ያጠፋል፣ ይቅርታ ይጠይቃል። የሰው ማንነትን ጥግ ነው ያሳዩት። ማለትም የማይመለከታቸው ውስጥ ሲገቡ የሰው ልጅ ይቅርታ ለምን ሰው ስልክ መቀማት አይቻልም። ዲሞክራሲ ነው ይሄ። የሰው ልጅ ዩቲዩብ ነው፣ ስራ ነው፣ ድራማ ነው የሚሰሩት አይደለ? ድራማ ውስጥ ደግሞ ስልክ ቀምጠው የሰው ፋይል ማየት አይፈቀድም። ምን አገባን እኛ? የምናሽቃብጠው እኮ ስራ እየሰሩ ነው። በቃ ድራማ ነው። ድራማቸውን ሲጨርሱ አብርሽና ሩታ ወደፊት ግልጽ ያደርጉላችኋል። አሁን ግን ከሄርሜላ ጋር ቀለበት ሊያደርግላችሁ ይችላል። ሰርግ አብሮ አልጋ ቤት ሊያሳያችሁ ይችላል። ብዙ ነገር መስራት ይችላል። ወደፊት ጠብቁ። ፋፊ ምን አለ ትላላችሁ? እንደዛ ስላችሁ ግን አብርሽና ሩታ በቃ ተራርቀው ቀርተዋል ማለት አይደለም። ግን የሚሆነውን ነገር ነው የምነግራችሁ። ወደፊት ጠብቁ። ሄርሜላና አብርሽ በጣም ብዙ ነገር ለምን ተከታይ ያላቸው እነሱ መሰል። ከሱ ሌላ ደግሞ ሌላ ሴት ትመጣለች። ጠብቁ በአጭር ቀን እና እያሽቃበጠ ህይወቱን መኖር ነው የሚፈልገው። ከዚህ ስራው ቢቆጠብ ብዙ ሰው እንጀራ ስለሚዘጋ አብርሽ ከስርዓቱ አይስተካከልም ማለት ነው። ሁልጊዜ በእንዲህ አይነት ስራ ነው የሚሄደው። ሀቂቃ ነው የምላቸው። የሚስተካከለው ኦዲየንስ ኖ ሲል ነው እንጂ ከሄርሜላ ላይ አሁን የተዘጋጀች አለች። ተቀደም ተናግረዋል። ታውቃላችሁ ቪዲዮ ተቀረጸ ሲባል እኔ ብዙ ጊዜ ተናግሬያለሁ። ሌላም ሴቶች ቪዲዮ ተይዟል አለ። ጠብቁ። 5 ሴቶች የተመዘገቡ ከሄርሜላ በላይ ካራክተር እኛ እንሆናለን ብለው የተመዘገቡ ሰዎች አሉ። ምላችሁ በምክንያት ነው፣ ዝም ብዬ አይደለም። አሁን ከሄርሜላ ጋር ነገ ተነገ ወዲያ ተላጣጥፎ ቢመጣ ለእኔ ቴንስ አይሰጠኝም። ለምን? የሱን ስራ ቀድሜ ስለተረዳሁ። ጠብቁ። ሩታ ባለቀሰችበት ሄርሜላንም ምን ያክል ስልቧ እንደሚሰብር ወደፊት። እኛ ሴት ልጅ ናተው ሴት ልጅ ከባል ላይ በላይ አትደረብም። ራሷን ስታከብር ነው። ሴት ማለት ወደ ራስ ወዳድ ስንሆን ነው በቃ ደስ የምንለው። ራሳችንን ስንንከባከብ ነው። ራሳችንን ኮንትሮል አድርገን የበለጠ ቦታ እንደምንደርስና የተሻለ ሰው እንደሚገባን ሳላሰብን ዝም ብለን ተወደቅን። ማንም ሰው እየረገጠን ነው የሚሄደው። ይሄንን ስል በምክንያት ነው። እና ሩታ ሀብቴ ማታ እንግዲህ ከወንድሟ ጋር ፈታ ዘና ስላለች በጣም ብዙ ድብን ብሏል። እንዴት ድራማውን አበላሸችብን! ከወንድሟ ከመጣች ሄርሜላ በቃ ከማን ጋር ትፎካከራለች? ህይወት እኮ የሚባል ነገር አለ። ረፍት የሚባል ነገር አለ። ሩታ ሀብቴ ረፍት ያስፈልጋታል። የራሷ የምትለው ነገር ያስፈልጋታል። እሱ ከዛ ጋር ህይወትን አላስተካከልም ሲል እሷ ደግሞ ከታርጋ የራሷን ህይወት የራሷን ላይፍ የመኖር መብት አላት። ማለትም አንድ ሰው መክረኸው የሚቀየር ካልሆነ ተወው ነው የሚባለው። መተው ማለፍ መሄድ በቃ አልፎ ሌላ ህይወቱን የራሱን ህይወት ማስተካከል እንዳለበት ይሰማኛል። ያንን የማይቀይ ጎባጣ እንጨት እኮ ማለት ነው ትታርቁት ቀጥ ካላለ እምቢ ካላችሁ ኃይል ከተጠቀማችሁ ይሰበራል። ስለዚህ አሁንም ሩታ ሀብቴ ማድረግ ያለባት ልጇን ከባሏ ጋር በውስጥ እየተመካከረ የማሳደግ የፈለገውን ሴት ጋር ያሽቃብጥ ልቡን ሲመታው ነገ ተነገ ወዲያ ጥፋቱ ሲገባው ህይወቱን ያስተካክላል ማለት ነው። በአሁኑ ሰዓት ግን
ሄርሜላ የሆነ ነገር ሊያደርግ ይችላል በቅርብ ቀን። ነገር ግን ጠብቆ ወደፊት ደግሞ ሌላ ሴት ትመጣለች በቅርብ ቀን። ፋፊ ምን አለኝ ትላላችሁ? ይሄ ህይወት እናንተ ተመልካች እነሱ ልባቸውን አሳምነው አይደለም ወደ ትዳር የገቡት አይደለም። ኮሜንታተር እንደሚላቸው ህዝቡ የሚፈልገውን ቪዲዮ ነው እየጫኑልን ያለው። ሀቂቃ ነው የምላቸው። ልባቸውን አሳምነውበት ይሄን ነገር እንዋጣዋለን ትዳር ወደፊት ዘላቂ ብለው ሳይሆን ኮሜንታተርና አድናቂ ተወዳጅነትን ባገኙበት መንገድ ላይ መሄድ ነው የሚፈልጉት። ይሄ ደግሞ ለሴት ልጅ ህይወት አይደለም። ሀቂቃ ነው የምላቸው። እስኪ ላይክ አድርጉ፣ ሰብስክራይብ አድርጉ። ቪዲዮአችን እስከ መጨረሻው። ሴቶች ራሳችሁን ስታከብሩ ማንም ያከብራችኋል። ራሳችሁ ዋጋ ክፈሉ። በሩታ ሀብቴ ህይወት ብዙ ነገር መማር እንችላለን። ወንድ ልጅ አስገድዳችሁ ወደ ራሳችሁ ማውጣት አትችሉም። እንዲወዳችሁ ሆናችሁም አባብላችሁ ትዳር አትመሩም። ሩታ ከመጀመሪያው ጀምራ ሩታ በእንክብካቤ